አብርሃም በሰላሙ ነው ወይ እንደዚህ ሆኖ ለሚለው ምላሽ ኑ ቤተሰቦች ይሄን ጉድ ስሙ፣ የሀብሉን ጉዳይ ስሙ። ይሄ ልጅ ሰላም ያጣበት ጤና ያጣበት እንደዚሁም ደግሞ በአንዴ የማይሆን ሁኔታ ውስጥ ገብቶ የተገኘበትን ምክንያት እኔ እንግዲህ ነግራችኋለሁ። ሰላም ጤና ይስጠልኝ ውድ ቤተሰቦቻችን፣ በሀገር ውስጥም ከሀገር ውጭም ያላችሁ በያላችሁበት ፈጣሪ ሰላሙን ጤናውን ይስጣችሁ። እንግዲህ ትናንትና ጉድ የሚያስብል ነገር ነው ያየነው። በጣም የሚያስደነግጥ ነገር ነው። እውነትም ይሄ ሰው አብርሃም ነው ወይስ ምንድን ነው? እየሆነ ያለው ነገር ልክ ነው ወይ? ትክክለኛ መንገድ ላይ ነው ወይ የሚለው ነገር በጣም አስደንጋጭ የሆነ ነገር ነው። ማንም ሰው ያልጠበቀው እንዲሁም ደግሞ ይሄ ነገር ከኋላው ብዙ ጉድና ብዙ ሚስጥር የያዘ እንደሆነ የደረሰንን መረጃ በሙሉ እኛ ደግሞ ለእናንተ የምናጋራችሁ ይሆናል። ለዚህ ቤተሰብ ደግሞ አዲስ ከሆናችሁ እባካችሁን ሰብስክራይብ በማድረግ ቤተሰብ አድርጉን። እኛ ለእናንተ እውነተኛውን ትክክለኛውን እንዲሁም ደግሞ ሚዛናዊ የሆነውን መረጃ ነው የምናደርሳችሁ። ስለዚህ ቤተሰብ አድርጉን። እኛም ለእናንተ መረጃዎችን እናጋራችሁ። እንግዲህ ትናንትና በጣም ያልተጠበቀ እንዲሁም ደግሞ በጣም አስደንጋጭ ነገር ነው የተፈጠረው። አብርሃም ምን ነካው? ይሄ ልጅ ምን ሆኖ ነው? እንዴት እንደዚህ ሊሆን ቻለ? የሚለው ነገር ሁላችንም አሳስቦንና አስጨንቆን ነበር። እንግዲህ ከሁለት ቀን በፊት በራሷ በሩታና በኤፍሬም በኩል የተደረገ አንድ ነገር ነበረ። ራሳቸውን ደብቀው አውቀው ምንም እንዳልተፈጠረ አስመስለው አብርሃምን ባዶ ቤት ዘግተው አስቀምጠውበት ሄርሜላ ጋር በመሄድ ኤፍሬም ማይሆን ብልግና የሆነ ነገር ሲያደርግ ነበረ። ይህንን በሙሉ ታዝበን አይተናል። አብርሃም እንዴት ሄደ? እንዴት ሩታ ቤት ሊቆይስ ቻለ? የሚለው ነገር ሁላችንም አሳስቦን ነበር። ነገር ግን ያ ሁሉ ነገር ውሸት ነበር። ያ ሁሉ ነገር ተንኮል ነበረ። ያ ሁሉ ነገር ከዚህ በፊት ስጦታ ብላ ልትሰጠው የነበረው ሀብል ጋር በተያያዘ ከባድ የሆነ ነገር ነበረ። በትናንትናው ዕለት እንግዲህ በሩታና በራሱ በኤፍሬም በገዛ ወንድሙ ካሜራ መጥቶ የተናገረው ነገር ነበረ። እንዲሁም ደግሞ ሁኔታዎቹን አይታችሁታል። አብርሃምን አይኑን፣ እጁን፣ ፊቱ ሲቀያየር ሲንቀጠቀጥ እንዲሁም ደግሞ ሲፈራ ነበረ። እንዲሁም ደግሞ ልብ ብላችሁ ካያችሁ ሄርሜላን ሲያያት በድንጋጤ ነበረ ውስጡ የሆነ ነገር እየተሰማውና እየሆነ ያለው ነገር ምንድን ነው? ለምንስ ነው አንገቱ ላይ ሁለት ሀብል ያደረገው? ሁለተኛው ሀብልስ የማን ነው? ከየት ነው የመጣው ብለን ስናይ በባለፈው አይተናታል። እርቅን እናውረድ ሰላምን እናውረድ በሚል ምክንያት ሀብል ገዝቼልሃለሁ በማለት የአንገት ወርቅ እንዳለው የአንገት ሀብል እንዳለው እያወቀች ድጋሚ ያንን ሀብል አንገቱ ላይ ልታስር ስትሞክር በፍጹም አይሆንም፣ ይሄ ነገር ልክ አይደለም፣ አልፈልግም፣ ስለ ስጦታሽ አመሰግናለሁ፣ ነገር ግን ይሄን ነገር መቀበል አልችልም በማለት እንግዲህ በዛን ሰዓት ላይ አብርሃም መልሷት ነበረ። ነገር ግን ይሄ ነገር ጊዜ ጠብቆ ቀን ጠብቆ በትናንትናው ዕለት ጥሎታል፣ መጥፎ ደረጃ አድርሶታል። አብርሃምን አደንዝዘውታል። አብርሃም ፈዟል። የሚናገረውን እንደዚሁም ደግሞ የሚሆነውን ነገር አያውቅም። ይሄ ልጅ በዚህ ሰዓት ላይ አሁን ምንም አይደለም የሚያስፈልገው። የሚወዱት እንዲሁም ደግሞ እንደ መልካምና ጥሩ ምሳሌ አድርገው የሚመለከቱት ጋሽዬ ወደ ቤተሰቦቹ ወስደውት ይሄ ልጅ ወደ እምነት ቦታ ወስደውት የሚደረገውን ነገር ማድረግ፣ ጸበልም ቢሆን ማስጠመቅ እንዲሁም ደግሞ ወደ ቤተ ክርስቲያን እና ወደ እምነት ስፍራው እንዲሄድና እዛ እንዲቆይ እንዲረጋጋ መደረግ አለበት። አለበለዚያ ይሄ ልጅ አሁንም ወደ ከፋ ሁኔታ ውስጥ ነው የሚገባው። አይተናል እኮ ከዚህ በፊት የሩታና የኤፍሬም ሴራ ምን ያህል ሰዎችን እየጎዳ እንዳለ። በዚህ ሰዓት ላይ ሩታ ማብራ ይሄንን ስራ በመስራቷ ከገዛ ወንድሙ ጋር በጣም ያሳፍራል። የራሳችሁ ስጋ የራሳችሁ ቤተሰብ የራሳችሁ ስጋ የሆነ ሰው በዚህ ደረጃ ሲጎዳችሁ እናንተን ሲያሰቃያችሁ ማየት በጣም ያሳፍራል። እኔ በጣም ያሳዘነኝ የኤፍሬም ስራ ነው። የገዛ ወንድሙ ነው፣ አብሮ አደጉ ነው፣ ስጋው ነው፣ ደሙ ነው። እንዴት እንደዚህ አይነት ብልግናና ስርዓት አጥ ነገር ያደርጋል? ነገ እኮ ይሄ ልጅ ወደማይሆን ነገር ውስጥ ሊገባ ይችላል። እያደረጉ ያሉት ነገር ነገ ብዙ ዋጋ ሊያስከፍለው ይችላል። ሌላው ቀርቶ ህይወቱን ሊያሳጣው የሚችል ነገር ነው እያደረጉበት ያሉት። ለምንድን ነው ይሄን ያክል ይሄ ልጅ የሚያሰቃዩት? ምን ስለበደላቸው? ምን ስላደረጋቸው? ሄርሜላን ማለቱ ምንድን ነው እሱ ስህተቱ? አብርሃም ብቻ እኮ አይደለም በዚህ ሰዓት ላይ ሁለተኛ ሚስት አግብቶ ልጅ የሚወልደው። በጣም ብዙ ሰዎች ዓለም ላይ በጣም ብዙ ሚሊዮኖች አሉ። ለምንድን ነው እሱ ይሄ ልጅ የሚያሰቃዩት? ላልወደደው፣ ላልፈለገው፣ ላልፈቀደበት ነገር ውስጥ እንዲኖርበት ግዴታው አድርገው የሚወስዱት ስለምንድን ነው የሚለው ነገር በጣም የሚያሳዝን ነገር ነው። ስለዚህ ሄርሜላ እንግዲህ ይህንን ነገር ካየች በኋላ በከፍተኛ ህመም ውስጥ እንዲሁም ደግሞ እሷም ራሷን ስታ እንደወደቀች እንዲሁም ደግሞ ማመን አቅቷት አሁን እየሆነች ያለችው ነገር እንደማታቅ ራሱ በጣም በሚያሳዝን ሁኔታ ውስጥ እንዳለች ነው እንግዲህ የገዛ ጓደኞቿም እያወሩ እየተናገሩ ያሉት። ይሄ የሚያሳዝን ነገር ነው። የዚች ልጅስ ህይወት ምንድን ነው እሱ መጨረሻው? እዚህ ጋር አንድ ሰው ብቻ አይደለም እየተጎዳ ያለው፣ ሁለት ሰው ነው፣ ከዛም አልፎ ሶስተኛ ሰው። ምክንያቱም ሄርሜላ እርግዝናዋ አለ በዚህ ላይ። ስለዚህ እየሆነች ያለችው ነገር ነገ ዋጋ ሊያስከፍል የሚችል ነገር ነው። በእርግጠኝነት ግን የምነግራችሁ ሩታም ሆነ ኤፍሬም
ወይም ነገ ላይ ቁጭ ብለው የሚያለቅሱበት የሚጸጸቱበት እንዲሁም ደግሞ ይቅርታ የሚጠይቁትን ሰው ሁሉ የሚያጡበት ጊዜ ነው እና የሚመጣው። ለምን እንደዚህ አይነት መጥፎ ነገር ውስጥ ራሳቸውን አስገብተው ሰዎችን እንደሚያሰቃዩ ሰዎችን ዋጋ እንደሚያስከፍሉ በጭራሽ ሊገባን አልቻለም። እንዲሁም ደግሞ ከራስ ከእህት ከሚስት ከወንድም እንደዚህ አይነት ነገር ሲመጣ ደግሞ ያሳፍራል። ሰው እንዴት የራሱን ቤተሰብ የራሱን ስጋና ደም እንዴት ለጠላት ለሰይጣን አሳልፎ ይሰጣል? ያሳፍራል በጣም። ይሄ እንደዚህ አይነት ድርጊት ልንቃወመው ልናወግዘው እንዲሁም ደግሞ ልክ አይደለም ብለን ልንናገርበት የሚችል ነገር ነው እና ውድ ቤተሰቦቻችን ሁላችንም ደንግጠናል በአብርሃም ሁኔታ። ማናቸውንም ጠልተን አይደለም፣ ማናቸውንም ደግሞ አድንቀን አይደለም። ነገር ግን እየሆነ ያለውን እውነታ ስንናገር ያሳፍራል፣ ያናድዳል፣ ያሳዝናልም። የአብርሃም ሁኔታ በዚህ ሰዓት ላይ ሰዎች አለው ሊሉት ቤተሰቦቹ ቡዜ እንዲሁም ደግሞ ዳዊት በጣም መልካምና የተረጋጉ ሰዎች ናቸው። ስለዚህ ወደ ቤታቸው ወደ ራሳቸው አስገድደውም ቢሆን ወስደው ይሄ ልጅ ወደ እምነት ስፍራ ወስደው የራሱን እንዲያውቅ ወደ ራሱ እንዲመለስ ማድረግ ያለባቸውን ነገር በሙሉ ማድረግ አለባቸው ብለን እናስባለን። ውድ ቤተሰቦቻችን እናንተስ ምን ተሰማችሁ? እስኪ እውነታውን ከልብ እናንተ የተሰማችሁን ነገር እስኪ ኮሜንት ላይ አስፍሩልን። ሀሳባችሁን እስኪ ግለጹልን። የአብርሃም ሁኔታ ልክ ነው ወይ ብላችሁ ታስባላችሁ ወይ? ሩታና ኤፍሬምስ ምን አይነት ሰዎች ናቸው? እስኪ እናንተን ሀሳብ ኮሜንት ላይ አስፍሩልን። ለዚህ ቤተሰብ ግን አዲስ ከሆናችሁ ታዲያ ሰብስክራይብ አድርጋችሁ ቤተሰብ አድርጉን። እኛም ለእናንተ እውነተኛውን እንደዚሁም ደግሞ ትክክለኛውን መረጃ እናደርሳችኋለን። አብራችሁን ስላላችሁ ከልብ እናመሰግናለን። በያላችሁበት ፈጣሪ ሰላሙን ጤናውን ይስጣችሁ። ሰብስክራይብ ማድረግን እንዳይረሳ። እንወዳችኋለን።